በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምሕረት የቸርነት የይቅርታ ባለቤት እግዚአብሔር አምላካችን ምሕረትህ ቸርነትህ ይቅርታ ሳይለየን ይህን ጊዜ ስለባረክልን ክብር ምስጋና ውዳሴ ለአንተ ይሁንልን። አምላካችን እግዚአብሔር በምሕረትና በቸርነትህ ስለጠበቅከን የዛሬውን ቀን ደግሞ እንዲህ ባለ መልኩ እንድናሳልፈው ስላረከን እናመሰግናለን። ደግሞ አምላካችን እግዚአብሔር በዛሬው ዕለት ብዙ ነገሮች ብዙ ክንውኖች ተከናውነዋል። እነዚህን ደግሞ በማስተዋል ሰምተን እንድንኖርባቸው ሐሳብህና ፈቃድህ በሕይወታችን እንዲገለጥ ፈቃድ ይሁንልን። ነቢያት፣ ለሐዋርያት፣ ለሊቃውንት የገለጸ መንፈስ ቅዱስ ለእኛም ይግለጽልን። ክብር ምስጋና ውዳሴ ለአንተ ይሁንልን። አሜን። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ 4ኛ ቀን ነው ከእሑድ ጀምሮ ረቡዕ መሆኑ ነው እና እንደ እግዚአብሔር ፈቃድ በዛሬው ቀን ደግሞ የተከናወኑትን ክንውኖች ባጭሩ እንወያያለን። በትናንትናው ዕለት ጌታችን ኢየሱስ ክርስቶስ በደብረ ዘይት ትምህርቱን ሰጥቶ የማጠቃለያ ትምህርቶች እንደነበሩ ገልጸን ነበረ። ዛሬ ደግሞ በጌታችን በኢየሱስ ክርስቶስ አገልግሎት ውስጥ ብዙ የተከናወነበት ነገር ግን በጣም አብይ የሆነ ነገር ተከናውኗል። ስለዚህ 3 ነገሮች ናቸው ዛሬ የተከናወኑ። የመጀመሪያው በስምዖን ቤት የምሳ ግብዣ ነበረ። እሱ አንደኛው ክንውን ነው። ሁለተኛው ክንውን አይሁድ በአንድ ጎን ተመካክረው ያው ዛሬ ነው ይሄ ሰው ካልሞተ እኛ መኖር አንችልም በሚል እንግዲህ ምክረ አይሁድ የተፈጸመበት ነው የሚባለው በእኛ አይሁድ የሞት ውሳኔ የወሰኑበት ጌታችን ኢየሱስ ክርስቶስ መገደል አለበት፣ ያለዚህ መኖር አንችልም፣ የኛ ሕልውና ሊረጋገጥ የሚችለው በሱ ሞት ላይ ነው፣ እሱ ካልሞተ የኛ ሕልውና የለም የሚል ነገር ነው ያላቸው። ለዚህ የሚሆን ከደቀ መዛሙርቱ አንዱ ከነሱ ጋር ተስማምቶ ገንዘብ ተቀበለ ነው የሚለው። በጣም የሚገርም ነው። ገንዘብ በጌታችን በኢየሱስ ክርስቶስ አገልግሎት ውስጥ 2-3 ቦታ ላይ ገብቶ እናየዋለን። እዚህ ላይ ከሞቱ ላይ ሲገባ እናያለን። እንደገና በትንሣኤው ቀንም ትንሣኤውን ለማደናገር ገንዘብ አገልግሎት ላይ ውሏል እና እንግዲህ የገንዘብ ጉዳይ ዛሬም ያን ጊዜም በሰው ሕይወት ታሪክ ላይ ከፍተኛ ተጽዕኖ ይፈጥራል ማለት ነው። ይህንን እናያለን። ስለዚህ ዛሬ ከ2 ቀን በኋላ ፋሲካ እና የቂጣ በዓል ነበረ። የካህናት አለቆችም ጻፎችም እንዴት አድርገው በተንኮል እንደሚያስዙትና እንደሚገሉት ይፈልጉ ነበር፣ የሕዝብ ሁከት እንዳይሆን በበዓል አይሁን ይሉ ነበርና ነው። እንግዲህ የጌታችን የኢየሱስ ክርስቶስ መገደል ተወስኗል። አሁን እንዴት ይገደል እንዴት ይሙት የሚለው ላይ ነበረ ክርክር የነበረው። ስለዚህ መሆን ካለበት በበዓል ቀን መሆን የለበትም፣ ጸጥ ባለ ቀን። ምክንያቱም በበዓል ቀን ከሆኑ በዚያ በሉቃስም እንደተገለጸው የሕዝቡ ልብ በሱ ተንጠልጥሎ ነበር የሚል ቃል ስለሚጠቀም እና ደግሞ ወንጌልን ይሰብክላቸው ቀን ስለሚሰብክ ማለዳ ቤተ መቅደሱ ድረስ ይገኙ ነበር ሕዝቡ ይላል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ባለበት ቦታ ሕዝብ ይሰበሰባል። ስለዚህ የጌታችን የኢየሱስ ክርስቶስ መያዝና መገደል በጸጥታ ጊዜ መሆን አለበት ነው። ጸጥታ በሆን ምንም አይነት ሰው በሌለበት። በአሁኑስ ጊዜ ክፉዎች እንደዚህ የሚያደርጉት ሰው ከተኛበት ነው፣ ሌሊት ነው የሚፈልጓቸውን ሰዎች መጥተው የሚይዟቸው እና በቃ ያ ነው የሆነው። ሌሊት መጥተው ነው የሚይዟቸው። ስለዚህ ወስነዋል። ለዚያ ውሳኔ ሰው አግኝተዋል። እሱም በኋላ እናየዋለን። ስለዚህ ውሳኔ ተወስኗል። እንዴት ነው የሚሆነው ለሚለው ሰው በሌለበት በጸጥታ ጊዜ፣ እሱም ብቻውን በምናገኝበት ጊዜ ነው የተወሰነው። ይሄ አንደኛው የአይሁድ ውሳኔ ነው። ወስነዋል። ምን ለማለት? ለመግደል። መቼ? ሰው በሌለበት። እንዴት? ከደቀ መዛሙርቱ አንዱ በሆነው ተመርተው ነው። ይሄ እንግዲህ አንደኛው ነገር ነው። ሁለተኛው ጌታችን ኢየሱስ ክርስቶስ በስምዖን ቤት ግብዣ ተደርጎለት ነበረ። በዚያ ግብዣ ላይ አንዲት ሴት እዚያ ቦታ ክርስቶስ መኖሩን አውቃ ሄደች። ምን ይዛ?
በጣም ውድ የሆነ ሽቱ ይዛ ሄደች። ስለዚያ ሽቱ ብዙ ይተረካል። እኔ አሁን ያን ብዙ አልተርከው፣ ምክንያቱም ሌላ ጊዜ በደንብ እናወራዋለን። አሁን ግን ሽቱ ይዛ ሄደች። በዚህ በግብረ ሕማማቱ የዚህን ትርጓሜ የሚያስነብቡን የሊቃውንት ጽሑፋት ሄዳ ከበሩ ቆመች እና ጌታችን ኢየሱስ ክርስቶስ ሰው ከደጅ አለ፣ ባለቤቱን ማለት ነው ስምዖንን፣ ሰው ከደጅ ቆሟል፣ ውጣና አስገባ ይለዋል። ሲወጣ እሷ ኃጢአተኛ ሴት ናት። ስለዚህ እሷ ሰው አይደለችም ለሱ። አይ የለም ብሎ ገባ። እሷ ሰው ስላልሆነች ኃጢአተኛ ስለሆነች እሷን አይ ሰው የለም ብሎ ገባ። አሁንም ሰው አለ ይላል ጌታ። ወጣ። አሁንም ያገኛት እሷን ነው። እሷን ለስምዖን ሰው ስላላደለች ሰው አይደለችም እና ከዚህ ታላቅ ሰው ፊት እንዴት ነው ይቺ በከተማው የታወቀች ኃጢአተኛ እዚህ ገብታ ቤታችን የምታረክስ? በጣም ይህንን ስናስብ ልባችን ይሰበራል። እውነት እንነጋገር ከተባለ ሰዎች ሰው የሚሏቸውና እግዚአብሔር ሰው የሚላቸው ምን ያህል የተለያዩ እንደሆነ እና የለም አለ። አሁንም ጌታ አይደለም ስምዖን አለ ነው እኮ የምልህ፣ ያለውን ሰው አስገባ እና ገባች። ምንም እንትን አላለች፣ ምን አላቅማማች፣ ምን አላለች። ሽቶውን ከፍታ ሰብራ ነው የሚለው፣ ከፍታ ራሱ ላይ ጣለችው። እዚያ ብቻ ሳይሆን እንባዋን እያፈሰሰች በእንባዋ እግሩን አራሰችው ነው የሚለው። እና እንባ እግርን ሲያርስ እንዴት እንደሆነ ብዙ ጊዜ አልቅሻለሁ፣ ለማጠራቀም ሞክሬያለሁ። እንባ እግርን አያርስም። አንድ ሁለት ጊዜ ገጥሞኛል። ምናልባት እንትኑ ላይ ሲንኳለል አይቻለሁ፣ ግን እግርን የማራስ ያህል አይሆንም። እሷ ግን እግሩን አጠበችው ማለት ነው። በእንባዋ እግሩን አጠበች። ከዚያ እግሩን አጥባ ቀጥሎ ያደረገው ደግሞ ሴቶች ሊያደርጉት በፍጹም የማይፈጸም በጣም የተጠነቀቁበት ከፍተኛ ጥንቃቄ። እናቶች እና እህቶች ለፀጉራቸው በጣም ይጠነቀቃሉ። በጣም ነው የሚጠነቀቁት። እሷ ፀጉሯን እግሩን አበሰችበት፣ በፀጉሯ ማለት ነው። በእንባዋ በቃ ሊሆን የማይችል ነገር ነው። በእንባዋ አጠበችው እግሩን። ከዚያ በፀጉሯ ደግሞ አደረቀችው። ፀጉሯን እንደ ፎጣ ተጠቀመችበት። ዋው ምን አይነት ፍቅር ነው! እና ስምዖን በጣም ገረመው። አሁን ይሄን ነቢይ ብሎ ሰው ያምናል? ነቢይ ቢሆን ኖሮ ነው። አንተ ይሄ እንግዲህ የሰይጣን ሐሳብ ነው። በሰው አይምሮ ውስጥ ጥርጣሬ። ሰይጣን ትዝ ይላችሁ እንደው በዚህ በገዳመ ቆሮንቶስ ከጾም በኋላ አንተ የእግዚአብሔር ልጅስ ከሆንክ የእግዚአብሔር ልጅ ከሆንክስ ነው ጥርጣሬ አይደለህም እንጂ ብትሆን ኑሮ ይህን ታረግ ነበር እንደማለት። ግን ስላልሆንክ አታደርግም ነው። ስለዚህ ነቢይ ከሆነ ነቢይ ስላልሆነ ነው እንጂ ቢሆን ኖሮ ነው። ቅድም ወንድማችን ቀሲስ ማይተም ሲል አኪውዝ አደረገው። በቃ ይፈርድበት ነበረ፣ ያማው ነበረ። ይሄ ነቢይ ሊሆን አይችልም። ቢሆን ኑሮ ነቢይ አይደለም። ቢሆን ኑሮ ግን ይቺ ሴት ማን እንደሆነች ያውቅ ነበረ እና ጌታ ግን አውቋታል። እሷም አዳኟን አውቃለች። ያን ያህል የተዋረደችለት አየህ፣ ኃጢአትን እንዴት እንደተጸየፈች ነው የምናድገው። የኃጢአት ሕይወት ምን ያህል እንዳስመረራትና ከዚያ መላቀቅ የምትችለው በክርስቶስ መሆኑን ገብቷታል። ይሄ ነው እንግዲህ እሷ ጠላቷ ወይም ደግሞ ሕይወቷን ያስመረረው ሕይወት መራር እንዲሆን ያደረገው ምን እንደሆነ ገብቷታል። ኃጢአት። ለዚያ ኃጢአት ደግሞ መድኃኒቱ አንድ ብቻ ነው፣ ክርስቶስ። በቃ ሌላ መድኃኒት የለም። ከሌላ በምንም አይነት ከዚያ ልትገላገል አትችልም። ስለዚህ ጌታችን ኢየሱስ ክርስቶስና ያቺ ኃጢአተኛ ሴት የሰውን ጠላት አውቀዋል። ምን ኃጢአት ነው። ኃጢአተኞች አይደሉም ጠላቶቻችን። በነገራችን ላይ ይሄ ነው አሁን የኛ ችግር። ኃጢአተኞችን ስለምንጠላ ነው። ከኃጢአት ጋር እኛ ዲል እናደርጋለን፣ ከኃጢአት ጋር እንደራደራለን፣ ችግር የለብንም። ከኃጢአተኞች ጋር ግን መደራደር አንችልም። ትዕግስቱም የለንም። ኃጢአተኞችን ለመስማት ትንሾችን ለማስተካከል ትዕግስት የለንም። የሚያለቅሱትን ለማረጋጋት ትዕግስት የለንም። የተበደሉትን ምን ሆናችኋል ብለን ለመጠየቅ ትዕግስት የለንም። ነገር ግን ትዕግስት ያለን
ኃጢአትን ማቆላመጥ ግን እንችላለን። ኃጢአትን በቃ ኃጢአትን እናንቆላመጥ። ምክንያቱም ኃጢአት እኔ ከሰራው ችግር የለውም፣ ሌላ ከሰራው ነው ኃጢአት የሚሆነው። ክፋትን እኔ ካደረግኩት ችግር የለውም፣ ሌላው ሲያደርገው ነው ክፋት የሚሆነው። ስለዚህ ልዩነታችን ይሄ ነው። በክርስቶስና እንዲሁም ደግሞ ኃጢአታቸውን በተረዱ ሰዎች በቅዱሳንና በክርስቶስ እንዲሁም ጽድቅን በተለማመዱ ሰዎች መካከልና በእኛ መካከል ያለው ልዩነት ይሄ ነው። እኛ ኃጢአተኞችን እፊታችን እንዳይደርሱ እናደርጋለን፣ ኃጢአትን ግን እናቆላምጠዋለን በአዲስ መልክ። ለምሳሌ የጠላነው ኃጢአተኛ ተባሮ የወደድነው ኃጢአተኛ ከመጣ ችግር የለውም። እኛ የምንወደው ሰው ከሆነ ኃጢአት አይደለም። ስለዚህ ይቺ ሴት አንደኛ የኃጢአትን አስከፊነት አውቃለች። በቃ ኃጢአት ምን እንደሚያስከፍል አውቃለች፣ ተረድታለች። ለዚያ መድኃኒቱ ደግሞ ክርስቶስ እንደሆነ። ስለዚህ ራሷን ጣለች፣ አዋረደች ራሷን። እና ስምዖን ተቸው። ግን ስምዖንን ጥያቄ ጠየቀው። እንዲያው አንድ ምሳሌ ብነግርህ፣ ሁለት ሰዎች ነበሩ። ምን አንዱ 500 ሌላው 50 ዲናር የተበደሩ እና ለሁለቱም አበዳሪያቸው ተወላቸው። ማንኛው ነው ለዚህ ሰው ክብር የሚሰጠው? ወይም ደግሞ የትኛው ነው ለእንደዚህ አይነት ነገር ደስታ ሊኖረው የሚችለው ሲለው፣ አይ ብዙ የተተወለት። ተመልከት፣ እኔ ከቤትህ መጣሁ፣ ምንም የመስተንግዶ ነገር አላደረግም። ልክ ክርስቶስ እንደሆነው ነው። ምንም ነገር የእግር ውሃም የእጅ ውሃም የለም አላ። በፍጹም በፍጹም እንግዳ የሚቀበል ቤት አለ። ምክንያቱም ሰውየው ትዕቢተኛ ነው። በቃ ቤቴ ብቻውን በቂ ነው ብሎ ነው እንትን ያለ። ነገር ግን ያ ቤት በኃጢአት የተሞላ ቤት ነበር። እደጅ የተከለከለችው ሴት ግን ለጽድቅ የጽድቅ ናፍቆትና ረሃብተኛ የነበረች ነበረች። ይሄኛው ግን ጽድቅን የተጸየፈ ኃጢአትን ግን የሚያቆላምጥ ሰው ነበረ። ስለዚህ ጌታ እሷ ብዙ ወዳለችና ብዙ ኃጢአቷ ተሰረየላታል። አንተ ጥቂት አድርገሃልና እንደውም ኃጢአት ተሰረየልህ የሚልም አናነብም። ከዚያ ከትልቁ ሰው የለም። እንግዲህ ይሄ ሁለተኛውና ዋናው ክንውን ነው። የዛሬው የረቡዕ ዕለት ክንውን ኃጢአተኞች ይቅር የተባሉበት። ይቺ ሴት የሁላችን ምሳሌ ናት። ይቺ ሴት በኃጢአት የተሰቃየው ዓለም ምሳሌ ናት። ለዚህ ሁሉ ዓለም ክርስቶስ ደሙን አፈሰሰና ይቅር አለ። ነገር ግን ፈቃደኞች ሊሆኑት ብቻ ነው። ፈቃደኛ ያልሆነ የዚህ ጽድቅ ተካፋይ ሊሆን አይችልም። የራስህን ጽድቅ ያቆምክ ለዚህ ጽድቅ ተካፋይ አትሆንም። የራስህን ጽድቅ ጥለህ በእግዚአብሔር ጽድቅ ለመኖር የምትፈልግ ግን በሩ ክፍት ነው። ለዚያች ሴት ክፍት ሆነላት። ከዛ በኋላ ስለ ሴቲቱ ብዙ የምናውቀው ነገር የለም። ምናልባትም የትንሣኤ ዕለት ቀድማ የሄደችው ናት ብለን እናስባለን። የወንጌላቱ ዘገባ የተለያየ ዘገባ ነው የምንፈልግ። ዋናው ነገር የምንፈልገው ዛሬ ኃጢአተኞች ፍቅርን ያዩበት፣ ኃጢአት ደግሞ ለአንዴና ለመጨረሻ ከኃጢአተኞች የተወገደበት ነው። ይሄ ሁለተኛው ነው። ሶስተኛው እንግዲህ የይሁዳ ክደትና የአይሁድ ሊቃውንት ስምምነት ነው የሚሆነው። ከ12ቱ አንዱ የአስቆሮቱ ይሁዳ አሳልፎ ሊሰጠው ወደ ካህናት አለቆች ሄደ። ሲሰሙም ደስ አላቸው፣ ብርም ይሰጡት ዘንድ ተስፋ ሰጡት። የሚመች ጊዜ እንዴት አድርጎ አሳልፎ እንዲሰጣቸው ይፈልግ ነበር። አሁን ቅድም እንዳልኩት ተስማምተዋል። አሁን ጊዜ ነው የሚያስፈልገው። ለዚያ ጊዜ ደግሞ ጊዜውን የሚያውቅ ሰው ተገኝቷል ማለት ነው። መቼም እንዲህ አይነት እርግማን የለም። አብሮ የኖረውን ሰው ለገንዘብ አሳልፎ መስጠት። ይሄ ገንዘብ ዛሬም ቢሆን በዓለም ላይ ከፍተኛ ነገሮችን እየሰራ እናያለን። ስለዚህ ዛሬ ወዳጅ ካደበት ኃጢአተኞች ደግሞ ነፃ የሆኑበት። ስለዚህ የዛሬውን ቀን የተናቀችው ጻድቅ ወይም ደግሞ ጽድቅ ለተናቁት ልንል እንችላለን። ጽድቅ ለተናቁት ስምዖንን ጸደቀ ሲል አናይም። ስለዚህ ራሳችን የምናመጻድቅ ሰዎች ወደ ውስጣችን እንመልከት። ዛሬ ወደ ውስጣችን እንይ። ምናልባት ብዙ ነገር ልናደርግ እንችላለን። ጸበል ጸዲቅ ልናደርግ እንችላለን። የተራቡ ልናበላ እንችላለን። ጥሩ ነው፣ እሱ ሁሉ መጥፎ አይደለም። ጌታ ያንን አልነቀፈም። ነገር ግን ወደ ውስጣችን መመልከት ደግሞ ያስፈልጋል። ውስጣችን በትክክል መረዳት ያስፈልጋል። ስለዚህ የዛሬውን ቀን ጽድቅ ለኃጢአተኞች ወይም ደግሞ የተናቀችው ጻድቅ
ብለን ልንሰይመው እንችላለን። እና ሁላችንም በዚች ሴት እግር ውስጥ ራሳችንን እናርግና ጽድቅን እንድናገኝ ይሁን። እግዚአብሔር ይህን እንድናደርግ ልብና አይምሮ ይስጠን። ልብ ካልሰጠ እግዚአብሔር አይሆንም እንዲህ አይነት ነገር። ልብና አይምሮ ይስጠን። አምላካችን የሰላም አምላክ ነውና ሰላም ለእያንዳንዳችን ይስጠን። ነገ ደግሞ እዚህ ቀጥሎ ምን እንደሚሰራ እና አብረን እናያለን። ክብር ምስጋና ለአምላካችን ይሁን። እግዚአብሔር ይስጥልን።